መርሃ ግብሩ ተገኝተው የእንኳን ደህና መጣችሁ ንግግር ያደረጉት የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛም ምርጫው በዓለም አቀፍና በአገር አቀፍ ደረጃ ፍጹም ሰላማዊና ዲሞክራሲያዊ እንዲሆን ብልጽግና ፓርቲ እየሰራ ይገኛል ብለዋል። ፓርቲያችን ብልጽግና እንደ ሀገር፣ እንደ ክልል፣ እንደ ከተማችን የሰራናቸው ስራዎች የሚቆጠሩ የሚጨበጡ ሰርተን አሳይተናል። ገና ብዙ እንሰራለን። ፓርቲው በብዙ መስዋዕትነትና ፈተና ውስጥ ሆኖም ተጨባጭና የሚታይ ስራ መስራቱን ጠቁመው የአንድነት የመተባበርና የብልጽግና ምልክት የሆነውን ነዶን ምረጡ የሚል መልእክታቸውን አስተላልፈዋል። የጀመርነው ጉዞ በተሻለ ሁኔታ ለማስቀጠል ፓርቲያችን በመምረጥ ዛሬ እዚህ እንደደመቃችሁ በዕለቱ ካርዱን ለብልጽግና ፓርቲ በመስጠት የስንዴ ነዶ የምርጫ ምልክትን በመምረጥ ሀገራዊ ኃላፊነት እንድንወጣ በዚህ አጋጣሚ አደራ እንላለን። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው ራዕያችን የኢትዮጵያን ብልጽግና ማረጋገጥ በመሆኑ ፓርቲው እያስመዘገበ ባለው ለውጥ ማህበረሰባችን አካል በመሆኑ እንኳን ደስ አላችሁ እንኳን ደስ አለን ብለዋል። በማንሰራራት ላይ ያለች አገር ዜጎች በመሆናችን ኩራትና ክብር ልሰማን ይገባል። ፓርቲያችን የሚያመነጨው ሁሉ አቀፍ ፖሊሲ ውጤት በመሆኑ መላው አመራራችንና የብልጽግና ቤተሰብ ደጋፊዎች የዚህ ለውጥ አካል በመሆናችሁ እንኳን ደስ ያላችሁ እንኳን ደስ ያለን። ጸጋዎቻችንን ገልጦም ተጠቃሚነታችንን ያረጋገጠም ሰው ተኮር ሰራተኛ ፓርቲ ነው ብለዋል። የመራጭነት መብታችሁን ተጠቅማችሁ ብልጽግና እንድትመርጡ ጥሪ አስተላልፋለሁ ሲሉ መልእክታቸውን አስተላልፈዋል። የጋሞ ዞንና አርባ ምንጭ ከተማ የታሰበበት የተሰወረው ጸጋችን የተገለጡት የቱሪዝም አብዮት የተቀጣጠለበት የማዕድን ጸጋዎችን መጠቀምና ለልማት ማዋል የጀመርንበት እነዚህ ከብዙ በጥቂቱ የፓርቲያችን ብልጽግና ትሩፋቶች መሆናቸው ልንኮራባቸው ይገባል። የፓርቲያችን ምርጫ ምልክት የሆነውን የስንዴ ነዶ እንድትመርጡ ጥሪ ያቀርባለሁ።